عجب ربي لفتي أما أرجع جرتنتون ساعتي مراسة درا بحران قوتم تجرت توري أما ربين بحر قدا دندتي ساعتين كوتشيسه بنين صوت بحرا أكنت دريت تنبسه الدونتون سوماليا مقالة بوساسوتي بحر لبو أرمو ميك آفت آتوري ሰላም ውድ ቤተሰቦቻችን እንግዲህ ሰሞኑን በየመንና በሶማሌ መሀል ያለው ባህር እንደደረቀ ሁላችንም እናውቃለን። ብዙ መረጃዎች እየወጡ ነው እና በዚህ አጋጣሚ ይሄ ባህር በመድረቁ ማለት ነው የወጣው የአሳ ነባሪ እዩት፣ እያያችሁት ነው ባይናችሁ ማለት ነው። እዩት ምን እንደሚያክል የተለያዩ እህት ወንድሞቻችንን ብዙ እህት ወንድሞቻችንን እየዋጠ በባህር ያስቀራችሁ ይሄ ነው። ወይኔ ፈጣሪ አምላኬ፣ እኔማ ሳየው ራሴን መቋቋም አልቻልኩም ማለት ነው። እናም አሁን ላይ ባህሩ ስለደረቀ ባህሩ የደረቀበት ምክንያት ምንም አይነት ምክንያቱ አልታወቀም። ቀጥታ ጀልባዎቹ ራሱ በባህር እየሄዱ እያለ ባህሩ ድንገት ድርቅ ነው ያለባቸው ማለት ነው። እና በጣም ነው የደነገጡት። እንግዲህ ታውቃላችሁ ጀልባዎች ካለ ባህር ምንም ነገር መንቀሳቀስ አይችሉም። እቃጭ ነው የሚዘዋወሩ አሉ፣ መኪና በጣም የተለያየ ነገር ሰው ምናምን የተለያየ ጓጭ ነው የሚጓጓዙ ጀልባዎች ነበሩና እና መሀል ላይ እንደቀሩ ነው የተናገሩት። እዛ ጋር እንግዲህ እቃ ባህሩ ሲደርቅ የሚገርማቸው ነገር ማለት ነው ባህሩ ሲደርቅ እዛው ያሉ ሰዎች ናቸው እንትኑን መረጃውን ያቀበሉኝና ባህሩ ሲደርቅ እነዚህ ትላልቅ የአሳ ነባሪ አውሬዎች ሳይሆኑ አሳዎች ሳይሆኑ በጣም ጥቃቅን የሆኑ መርዛማ እንስሳዎች እንዳሉ ነው የተናገሩት ማለት ነው። እናም አሁንም ቢሆን እዛ ባህሩ ስለደረቀ ብቻ ሰው እንግዲህ ባህር ሲደርቅ ታውቃላችሁ የተለያዩ ብሮች፣ ወርቆች ማለት የብር ሀብሎች ማለት ነው እና የተለያዩ ነገሮች እዛ ባህር ውስጥ ይወርቃሉ። እንግዲህ ያው ስልክ ምናምን የሚበላሽ ነገር ሳይሆን የማይበላሹ ነገሮች እና ያንን ከዛ ከጭቃ ውስጥ እናወጣለን እያሉ የተለያዩ ዜጎች እዛ ውስጥ እየገቡ አሁንም አደጋ ውስጥ እንደሆኑ ነው የተናገሩት። ምክንያቱም ያንን ነገር ለማውጣት እዛ ባህር ውስጥ ባህሩ ደርቋል ብለው ሲገቡ እዛ ውስጥ የተለያዩ እንስሳዎች አሉ ሰውን ለበሽታ የሚዳርጉና እንዲሁም ደግሞ እንትኑ ሲደርቅ ባህሩ ሲደርቅ የሆነ ወርቃማ ነገር ይኖረዋል ላዩ ላይ ማለት ነው። በእኛ ሀገር በገጠር ምን ይባላል እንዳያዳልጥ ደለል ምናምን የሚባል ነገር አለና ምንም አይነት ሰዎች መንቀሳቀስ አልቻሉም። አንደኛ ደለሉ ወደ ውስጥ እየሳባቸው ነው ያለው። ሁለተኛ ጥቃቅን እንትኖች ጥቃቅን እንስሳቶች በየሰውነታቸው ላይ እየተሰራጩ ከባድ የሆነ በሽታ ነው እየተፈጠረ ያለው ማለት ነው። እና ተጠንቀቁ። ነገር ግን ብዙ አምባገነን የሆኑ ሰዎች አሉ፣ ብዙ ቆራጥ የሆኑ ሰዎች አሉ እና ባህሩ ከደረቀማ በሳይክል መሄድ አለብን እያሉ አሁን ድረስ እየሞከሩ ነው። የሚገርማቸው ነገር እንዲሁም ደግሞ ከሳውዲ አረቢያ ወደ ኢትዮጵያ ገብተው ህጋዊ ሆነው ፓስወርዳቸውን አውጥተው መኖሪያ ፈቃዳቸውን አውጥተው ዳግም ወደ ሳውዲ ሊመለሱ ሲሉ የተዘጋባቸው ደግሞ ብዙዎች አሉ። በጣም እያዘኑ እያለቀሱ ገልጸዋል ያለውን ነገር ማለት ነው። እንዲሁም ደግሞ ከኢትዮጵያ ወደ ሳውዲ አረቢያ ለመምጣት ያሰቡ ሰዎችም እንደዚሁ መሀል ላይ አንደኛ ብራቸው ተይዟል፣ ለደላላ ተከፍለዋል። ሁለተኛ እነሱ መንገድ ለመጀመር ጀልባ ላይ ይወጣሉ ያልወጣሉ። እውነት ለመናገር አሁን ላይ በጣም አደጋ እየደረሰባቸው ያለው መሀል ቦታ ላይ ጀልባው ይዟቸው የቆሙት ሰዎች በጣም አደጋ እየደረሰባቸው ነው ያለው። ምክንያቱም ለመውጣት ሲያስቡ እዛ ውስጥ መውጣት አልቻሉም፣ መመለስ አልቻሉም እና መሀል ሜዳ ላይ ሆነው በጣም በጭንቀት ነው ያሉት። አንደኛ ባህሩ እንደ አዲስ ይፈነዳል ተብሎ እየታሰበ ነው፣ እየተነገረም ነው። ምክንያቱም ባህሩ ወደ የት እንደገባ ምን እንደመጠጠው ምን እንደወሰደው ምንም የሚታወቅ ነገር የለም። ብዙዎች በሶሻል ሚዲያ የሚናገሩት ነገር ቢኖር የፈጣሪ ቁጣ ነው፣ የተለያዩ ሰዎች እዛ ውስጥ አልቀዋል፣ ወንድሞቻችን እህቶቻችን፣ እንዲሁም ደግሞ እየተደረገ ያለውን ነገር ከዛ አንጻር ነው እየተባለም እየተወራ ነው። ነገር ግን እንግዲህ ፈጣሪ ነው የሚያውቀው። አዎ የፈጣሪ ቁጣ ነው። ቢሆንም ግን
ወንድሞቼ እህቶቼ ባካችሁ ከሳውዲ ወደ ኢትዮጵያ መሄድ ያሰባችሁ እንዲሁም ከኢትዮጵያ ወደ ሳውዲ አረቢያ መሄድ ያሰባችሁ ይህንን ዜና እያልሰማችሁ ሁላችሁም ሸር እያደረጋችሁ አድርሱላቸው። ባካችሁ ራሳችሁን ጠብቁ፣ ተጠንቀቁ። ውሸት ነው። ባህር እንዴት ሊጠፋ ይችላል? ይሄ እኮ የተለያየ ሚዲያ የሚያወራው ነው ምናምን እየተባለ በጣም ብዙ ሶሻል ሚዲያ እየተነገረ ነው ያለው። ነገር ግን ውሸት አይደለም፣ እውነት ነው። ከተለያዩ ከእውነተኛ ሚዲያዎች የሰማነው መረጃ ነው። ባህሩ ሙሉ በሙሉ ደርቋል። የአሳ ነባሪዎቹ ራሱ በጣም እየተገፉ በመኪና እየተገፉ እየወጡ ነው ያሉት ማለት ነው። እንግዲህ አሳ ነባሪ ማለት ያገኘውን ነገር አይመርጥም። የተለያዩ አሳዎችን የተለያዩ ምናምንቴዎች ሰዎችን እየበላ እንግዲህ ሆዱ አይታችሁታል። በዛ ላይ ደግሞ እርዝመቱ በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንደዛ ሆኖ አይደለም እንደዚህ ሞቶ በአካል ያያችሁት ሰዎች እንዴት ነው ግን? በጀልባ ላይ ሲሄዱ አይታችኋል። ጀልባው እየሄደ እያለ ማለት ነው የአሳ ነባሪው ጀልባው ላይ ከወጣ ጀልባው እኮ ለአንድ ግልብጥ ነው የሚለው። እንግዲህ ግልብጥ ብሎ ወደ ውስጥ ሲገቡ ያው ለሱ ናቸው ማለት ነው። እንግዲህ በባህር ውስጥ የተለያየ ቆሻሻ አለ። እንዲሁም ደግሞ የተለያዩ ጥቃቅን እንስሳዎች ራሱ አሉ። ነገር ግን አሁን ላይ ደግሞ ባህሩ ስለደረቀ ብቻ እዛ ጋር የተለያዩ ነገሮች ይወርቃሉ። የተለያዩ ወርቆች እናገኛለን ብላችሁ ህይወታችሁን ሰውታችሁ የምትገቡ ሰዎች የእውነት በጣም እኔ እንጃ፣ ጤናችሁ ራሱ ሊያጠራጥር ይገባል። እንዴት ነው ህይወታችሁን ሰውታችሁ እንደዛ ሆናችሁ የምትገቡት? እንዴ! አረ ጎበዝ እንተሳሰብ። አረ ለቤተሰቦቻችሁ ኖሩላቸው። የእውነቴን ነው የምላችሁ፣ ለቤተሰቦቻችሁ ኖሩላቸው። እናም ውሸት ነው የምትሉ ሰዎች በራሳችሁ ላይ ሊደርስ የማትፈልጉትን ነገር በሰው ላይ እንዲደርስ አታደርጉ። ምክንያቱም በዛ ቦታ ላይ ለመሄድ በዛ ቦታ ላይ መሄድ ያሰቡ ሰዎች ሊኖሩ ይችላሉ። ነገር እውነታውን ማወቅ አለባችሁ እላችኋለሁ። ውድ ቤተሰቦቼ ራሳችሁን መጠበቅ አለባችሁ እና ያለው ነገር እንደዚህ ነው። እውነት ለመናገር እኔ በጣም ያስገረመኝ ነገር ቢኖር ይሄ ነው። ህይወት እንደዚህ ናት። በሀገራችንም እየተፈጠረ ያለው ነገር እንዲሁም በአረብ ሀገራት እየተፈጠረ ያለው ነገር የእውነት በጣም የሚከብድ የሚዘገንን ነገር ነው እና ለዚህ ነገር ደግሞ ራሳችንን መጠበቅ ራሳችንን ማዘጋጀት ነው ያለብን። ብቻ አላቅም፣ እኔ እንጃ። እዛ ይሄ ባህር ሲደርቅ ምን ያህል ሬሳ እንደሚገኝ ራሱ ማለት የአሳ ነባሪው ያላገኘው ሬሳ ራሱ ብዙ ይኖራል ብዬ አስባለሁ። እና በጣም ከባድ ነው። እግዚአብሔር ከእንደዚህ አይነት አደጋ ይጠብቃል። የእውነቴን ነው የምላችሁ። እንግዲህ ይህን ያህል የዓለም ባህር መድረቅ ማለት ውይ ፈጣሪ ራሱ በጣም ይከብዳል። ይሄ ነው ለማለት። ወዳችኋለሁ፣ አከብራችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። እንዲሁም ደግሞ ላይክ አድርጉ። የምር ማየታችሁ ላይክ አድርጉልኝ።